ክቡር ሚኒስትር መሐመድ እንድሪስ የሰላም ሚኒስትር፣ ክቡር አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የአፍሪካ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር፣ ክቡር ዶክተር አብርሃም በላይ የመስኖና ቆላማ አካባቢ ሚኒስትር፣ ሁላችሁም ክቡራና ክቡራት ሁሉም ፕሮቶኮል እንደተጠበቀ እንኳን ደህና መጣችሁ ማለት ፈልጋለሁ። አዲስ አበባ ዩኒቨርሲቲ የሐሳብ ቦታ እንዲሆን ኢትዮጵያ በሐሳብ እንድትመራ የሐሳብ መድረኮች እንዲፈጠሩ ንግግሮች እንዲካሄዱ ሁሉም ልዩነቶች ከብረት መልስ ምላሽና መፍትሄ እንዲያገኙ ባለፉት 74 ዓመታት ብዙዎች የተከራከሩበት መድረክ ብዙዎች ተከራክረው ግን አንዳንዶቹ ስላልተመቻቸው ወደ ሌላ አማራጭ የሄዱበት መድረክ ሲፈጥር የኖረ ዩኒቨርሲቲ ነው። አሁን ከዛሬው ርዕሰ ጉዳይ ጋር በተገናኘ በኢትዮጵያ ሀገራችን በተለይም ደግሞ በትግራይ ክልል ሰላም፣ ልማት፣ ዲሞክራሲ ያለውን መፍትሄና ያለውን መልካም እድል እንደዚሁም ፈተና ለመነጋገር እዚህ ስለተገኛችሁ በዩኒቨርሲቲው ስም እንኳን ደህና መጣችሁ ማለት ፈልጋለሁ። በትግራይ ስላለው በኢትዮጵያም ስላለው ጉዳይ በተለይም ሰላምን፣ ልማትን፣ ዲሞክራሲን ለመነጋገር መፍትሄዎቹን ለመቀየስና በመፍትሄዎቹ ላይ ለመስራት የአንድ ቀን ውይይት በጣም ያጥራል። ግን በውጤታማነት ስራ ላይ ከዋለ አንዱም ቀን በጣም ረጅም ቀን ይሆናል ብዬ አምናለሁ። ኢትዮጵያ ሀገራችን ጀነራል ዮሐንስ እዚህ አለ። ከዚህ ከያዘን አዙሪት በተለይም ከጦርነት አዙሪት መውጣት ያስፈልጋታል። የትግራይ ህዝብ፣ የኢትዮጵያ ህዝብ ሰላም፣ ልማት፣ ዲሞክራሲ ይፈልጋል። እሱ ላይ መነጋገር፣ እሱ ላይ መወያየትና ለዛ መስራት እጅግ በጣም ትልቅ በታሪክ ኃላፊነት እና ክብር የሚያሰጥ ጉዳይ ነው። ለዛ መድረክ እዚህ ስለተገኛችሁ እጅግ እያመሰገንኩ በቀጣይም ሴንተር ፎር ሪስፖንሲብል ፖለቲክስ ለሚያዘጋጃቸው መድረኮች አዲስ አበባ ዩኒቨርሲቲ የበኩሉን አጋርነት እየሰጠ የሚቀጥል መሆኑን ለማረጋገጥ ፈልጋለሁ። እንኳን ደህና መጣችሁ ላሉ ሪሌሽንሺፕ ይመስለኛል ማለት ነው። ከዛ ባሻገር ኖት ኦንሊ ከኤክስተርናል ኃይሎች ጋር ትግራይ ውስጥ ራሱ ካሉት ኃይሎች ጋር በመካከላቸው ያለው ግንኙነት አንዲፋይንድ ነው፣ የማይታወቅ ነው። ለዘመናት እንደዛ የነበረ ነው። ኦፍ ኮርስ በተለይ በፓርቲና በመንግስት መካከል ያለው ግንኙነት የስልጣን ወሰን ኤክሰፕትራ ፍጹም ባውንደሪው የማይታወቅ ነው። ስለዚህ ትግራይ ውስጥ አሁን አውራ ፓርቲው ለምሳሌ ቲፒኤልኤፍ ነው ብለን ካሰብን እሱ ምንድነው ሮሉ፣ ምንድነው አውቶሪቲው፣ ምንድነው ስልጣኑ፣ እስከምን ድረስ ነው ገደቡ አይታወቅም። የአንድ ጊዜያዊ መንግስቱ ጊዜያዊ አስተዳደሩ ምን ሊሰራ ነው የመጣው፣ ምን ኦብጀክቲቮች ነው የሚያሳካው፣ ከፓርቲው ጋር ያለው ግንኙነት በምን ማዕቀፍ ነው የሚተዳደረው ኤክሰፕትራ በጣም ቬግ ነው፣ ክላሪቲ የለንም እዛ አካባቢ። ስለዚህ አንዳንድ ጊዜ የሚያስተዳድር መንግስት ራሱ ማን መሆኑ እስከምትቸገር ድረስ ቅድም እንዳልኩት በጣም ብዙ መንግስታት ናቸው እየተፈጠሩ ያሉት ትግራይ ውስጥ ማለት ነው። ይሄ ጊዜያዊ መንግስቱን ይጨምራል፣ ህወሓት ራሱን ይጨምራል፣ የሰራዊት አመራሮችን ይጨምራል ኤክሰፕትራ። ስለዚህ እነዛ ግንኙነቶች መልክ እስካልያዝናቸው ድረስ ዲፋይን እስካላደረግናቸው ድረስ ሄዶ የጥቅም ግጭት መውለዳቸው የማይቀር ይመስለኛል። አንዳንድ ጊዜ የመንግስት ውሳኔዎችም በግላጭ በአደባባይ ሲጣሱ እናያለን። ፖሊስ፣ ፍርድ ቤት ዕለታዊ ስራቸውን ለመስራት ተቸግረው ቢሮአቸው ዘግተው ሲሄዱ እናያለን። ፍርድ ቤት ለምሳሌ ትግራይ ውስጥ የምትከታተሉ ከሆነ ከሳምንት ለሚዘል ጊዜ ውስጥ ተዘግቶ ነበር ባለፈው። ምክንያቱም ምንድነው ዳኞቹ የሴኩሪቲ ስጋት አለን ብለው ስላሰቡ ዕለታዊ ስራቸው መስራት ስለማይችሉ፣ ፖሊስ የያዘው ግለሰብ ሌላ ትጥቅ የያዘው ኃይሎች መጥተው ከፖሊስ ጣቢያ አውጥተው ይዘው የሚሄዱበት ኤክስፒሪየንስ አለ። ስለዚህ እንደዚህ አይነት ሪሌሽንሺፖች ሄደው መጨረሻ ላይ ወደማንፈልገው ትልቅ ዴፕዝ ያለው ኮንፍሊክት ሊከቱን የሚችሉበት እድል በጣም ሰፊ ነው። ስለዚህ ከውጫዊ ከሆኑ ኃይሎች ብቻ ሳይሆን ትግራይ ውስጥ ካሉ ራሳቸው እንደ መንግስት ከሚያስቡ ብዙ መንግስታት ብዬ የምጠራቸው ፓወር ሴንተርስ በመካከላቸው ያለው ግንኙነት ግልጽነት ከሌለው እስካልተለየና እስካልታወቀ ድረስ ሄዶ
ወደ ጥቅምታ ምን እየወለደ ነው ካላችሁኝ ሩል ኦፍ ሎው የምንለው ሀሳብ አሁን በሩል ኦፍ ሜን በምንለው ሰዎች ራሳቸው የታጠቁ ግለሰቦች ግሩፖች ኤክሰትራ ራሳቸው ህግ የሆኑ የመጡበት ሁኔታ ነው የምንታዘበው ትግራይ ውስጥ። ስለዚህ ሁሉም ሰው ኃይል ያገኘ በሙሉ ጉልበት ያለው የኢኮኖሚ የሚሊተሪ የምናምን ድጋፍ ያለው ግለሰብ በሙሉ እንደፈለገ ህግ የሚጥስ ዳኞችን የሚያስፈራራ ፖሊስ ጣቢያ የሚያስፈራራ ከሆነ ስለዚህ ከአንድ በላይ የሆኑ መንግስታት ትግራይ ውስጥ እየተፈጠሩ ላንድ ሮድስ እየበቀሉ መሄዳቸው የማይቀር ነገር ነው። ስለዚህ የህግ የበላይነት ዲሞክራታይዜሽን ምናምን ላቸው ሀሳቦች በሙሉ ሂዶ መጨረሻ ላይ በጣም ሌክቸር ሊሆኑ ይችላሉ ለተጋሩ ብዬ አስባለሁ። እሱን ማውራት የማንችልበት ሁኔታ ውስጥ የምንገባበት ወቅትም ሩቅ ላይ ሆን ይችላል ብዬ ነው የምገምተው። አሁን በምንሄድበት ቤስ ከሄድን ማለት ነው። ስለዚህ በጣም አስፈሪ የሆነ በጣም የተበታተነ ዲሰንትራላይዝድ የሆነ ሁሉም ጉልበት ያለው ራሱን እንደ መንግስት የሚቆጥርበት አስቸጋሪ ሁኔታ ውስጥ ነው ያለ ነው ብዬ አስባለሁ። ኤንድ ይሄ ምን ይወልዳል? በጣም ዊክ የሆነ ኮምፕሮማይዝድ የሆነ ሊደርሺፕ ነው ትግራይ ውስጥ የሚወርደው። በእኔ እይታ የጊዜያዊ አስተዳደሩ እድሜ እንኳን አስልታችሁ መገምገም ከሞከራችሁ በጌታቸው ረዳ ጊዜ የነበረው ጊዜያዊ አስተዳደር አሁን ያልኳችሁን በመንግስትና በፓርቲ በመንግስትና በሰራዊት ኤክሰትራ መካከል የነበሩት ባውንደሪዎችን የመለየት ክላሪፋይ የማድረግ ስራ ላይ በጣም ደካማ ነበር የሚል ግምገማ አለኝ። በእኔ እይታ በጣም ሶፍት ሄርትድ ነው ብዬ ነው የማስበው። እነሱ ነገሮች ለማድረግ ዲተርሚኔሽን የሚጎለው አይነት አስተዳደር ነበር ብዬ ገመግማለሁ። ኤንድ አሁን የመጣው በታደሰ ወረደ የሚመራው የጊዜያዊ አስተዳደር ደግሞ በእኔ እይታ በጣም ዳይሬክሽንለስ አቅጣጫው የማይታወቅ ኤንድ ሙሉ በሙሉ ለቅድም ያልኳችሁ ከመንግስታቶች መካከል አንዱ ነኝ ብሎ ለሚያስበው ለቲፒኤልኤፍ ግሩፕ ቅድም አቶ ጌታቸው አምስቱ ሰነፎች ያሉ ሲያነሳቸው የነበሩ ግለሰቦች ለነሱ ኢንተረስት ሙሉ በሙሉ ሎያል የሆነ ተገዥ የሆነ የቲካል ነው። በጣም ሪስፖንሲብል ነው ብዬ አስባለሁ። ኤንድ ይሄ ምን ማለት ነው? ማንደፍራቸው ምንፈራቸው ምንገዛባቸው አይ እንደዚህማ አይደረግም የምንለው ባውንደሪ በሙሉ ትግራይ ውስጥ አሁን ተጥሷል ብዬ አስባለሁ። ስለዚህ የማይነኩ የሚፈሩ ወይም ደግሞ አይ ይሄማ ነውር ነው የሚባሉ ኤቲካል ፕሪንሲፕሎች አብዛኛው አሁን በየቀኑ ሲሸረሸሩ ሲጣሱ በግላጭ እያየን እየመሰከርን የመጣንበት ሁኔታ ነው ያለው። ኤንድ በዚህ ላይ ፖለቲካል ፖላራይዜሽን በጣም ጫፍ ረገጥ የሆኑ የፖለቲካ እልህ የተሞላባቸው ሂደቶች ሂደው በጣም ትልቅ ውጥረት ነው የሚወልዱት። ኤንድ ማህበረሰቡን በአጠቃላይ አሁን በየቀኑ እንደምናየው በሁለት ጎራ ተከፋፍሎ እንዲጨቃጨቅ በጠላትነት እንዲተያይ ኤክሰፕትራ እድል ይፈጥራሉ። ስለዚህ የፖለቲካ መከፋፈል የህወሓት 2-3 ቦታ ላይ መሰንጠቅ ሂዶ ማህበረሰቡንም በዛው ልክ የተለያዩ ካታጎሪዎች ውስጥ የማስገባት ፖቴንሻሉ ትልቅ ነው ብዬ አስባለሁ። ስለዚህ እሱ ትልቅ ስጋት ነው። ስለዚህ አንዱ ቅድም አቶ ጌታቸው ሲያነሷቸው የነበሩ ሰዎች የሚያስተዳድሯቸው ግዛቶች ናቸው ደጋፊ ነው ተብሎ ካታጎራይዝ የሚደረግ የትግራይ ክፍል ኤንድ ፕላስ አንዱ ተቃዋሚ ነው ተብሎ የሚታሰብ ሌላ የትግራይ ክፍል መወለድ ከጀመረ ኤንድ ሂዶ መጨረሻ ላይ በጣም ትልቅ ሎስ ነው ብዬ አስባለሁ። አጠቃላይ ክልሉን ልናጣው እንችላለን ሙሉ በሙሉ የሚል ስጋት አለ ቤዚካሊ። ስለዚህ የፖለቲካ ውጥረቱ መዋጠጡ እንደ ፖላራይዜሽኑ ሂዶ መጨረሻ ላይ ወደ ማህበረሰቡ ሊክ የማድረግ እድሉ በጣም ሰፊ ነው። ኤንድ እሱ ደግሞ ምን ያመጣል? ቅድም ያልኳችሁ የተለያዩ ፓወር ሴንተርስ እነሱ ምን ይጨመሩበታል? በሁለት ጥጎች ላይ ተቧድኖ የሚጨቃጨቅ የሚሟገት የሚፈራረጅ ማህበረሰብ ሊወልድ ይችላል ብዬ አስባለሁ። ኤንድ እሱ ለትግራይ በጣም ዲዛስተርስ ይመስለኛል። ትልቁ የኔ ከዛ ባሻገር ቅድም በተወሰነ መልኩ ለመንካት ሞክሬያለሁ። ትግራይ ውስጥ አሁን እጁ ሊያስገባ የሚፈልግ ኤክስተርናል ኃይል በጣም ብዙ ነው። ኤንድ የራሱ በጣም ብዙ ኢንተረስቶች ይዞ ነው የሚመጣ። ሁሉም በተለይ በሰሜን በኩል ከኤርትራ መንግስት ጋር ያለን ግንኙነት ትልቅ ስጋት አለኝ። ዲፋይን ካልተደረገ በጊዜ ልኩ ካልታወቀ ኤንድ ኦብጀክቲቮቹ ካልተለዩ እና ምናልፋቸው ባውንደሪዎች ካልታወቁ ሂዶ ትግራይ የማንም ኤክስተርናል ኃይል
ኢንተረስት ማራገፊያ የመሆን እድሏ በጣም ሰፊ ይመስለኛል። ይሄ ደግሞ ያለን ውስጣዊ ቅድም የነገርኳችሁ ችግሮች በሙሉ ሌላ ተጨማሪ ችግር ይዞ ነው የሚመጣው። ውስብስብ ለመፍታትም በጣም አስቸጋሪ የሚያደርግበት እድል በጣም ሰፊ ይመስለኛል። እስካሁን የተሄዱ ሂደቶች፣ የሚሞከሩ ሙከራዎች በጥሩ ጎን የሚታዩ ነገሮች አሉ ወይ ካላችሁ የተወሰኑ መጥቀስ እንችል ይሆናል። ግን ብዙ ከስጋቱ አንጻር እኔ ከማየው ትሬት አንጻር በቂ ስራ እየሰራ ነው ብዬ አላስብም። በመንግስትም በኩል ትግራይ ውስጥ የሚንቀሳቀሱ በጣም ማት ኤንጂኦዎች አሉ። ማህበረሰቡ ራሱ የፌዴራል መንግስቱን ጨምሮ ትግራይን መልሶ በሁለት እግሯ ለማቆም ትግራይ ውስጥ በተረጋጋ መልኩ ሴኩሪቲና ሰላም ኢንሹር ለማድረግ አስፈላጊ የሆኑ ስቴፖች ሂደናል ብዬ አላስብም እስካሁን ድረስ። አብዛኛዎቹ በተለይ በፌዴራል መንግስቱ በኩል ስራቸው ያወጣቸው አይነት አካሄድ ነው ብዙ ጊዜ የምታዘበው የኔ ትዝብት። ስለዚህ በዛ መልኩ የሚፈታ ችግር አለ ብዬ አላስብም። ስለዚህ ትግራይ አንድ የኢትዮጵያ አካል እስከሆነ ድረስ አንድ ክልል እስከሆነ ድረስ በጣም ተጨንቀን ሪስፖንሲቢሊቲ ተሰምቷል። ችግሩ የኛ ችግር ነው ብሎ የሚፈታ ተማረውም ያልተማረውም በቂ ነገር አድርገናል ብዬ አላስብም። አሁን በምንሄድበት በጣም ስለው በሆነ አካሄድ ከሄድንም ብዙ ጊዜም እንቆይ አይመስለኝም። አሁን ባለው መልኩ ይታክቱናል እንደ ክልል ለማለት። ምክንያቱም ችግሮቹ ወይም ተቃረብንበት ሁኔታ ነው ያለ ነው። እኛ ችግሩ የምናይበት የምንረዳበት ለመፍታት የምንሞክርበት ጥረት ደግሞ በጣም ስለውና በቂ ያልሆነ ነው ብዬ አስባለሁ። ስለዚህ የሚሆነው እናያለን። እስኪ ዝም ብለን አይነት በሚል ካልኩሌሽን ሁሉም ሰው ጥግ ይዞ የመታዘብ ያህል ነው አሁን ያለው ሁኔታ የሚታይ። ስለዚህ ችግሩን ለመፍታት ኢንተርቪን ለማድረግ በጣም በጥሩ ኢነርጂ የሚንቀሳቀስ ኃይል አላይም ትግራይ ውስጥ መንግስት ነኝ ብሎ ከሚያስበው ኢስታብሊሽመንት ጨምሮ ማለት ነው። ይሄ ሄዶ ቅድም አጠገታችሁም ሲያነሱት ነበር ዲሞክራታይዜሽን ከዴቨሎፕመንት ከምናምን ጋር በጣም መሰረታዊ የሆነ ግንኙነት አለ። ስለዚህ ትግራይ ውስጥ ሰላምና ደህንነት የጨረስኩ ነው ስለምናምን ለማውራት በጣም ሌክዠሪ ነው ብዬ የማስበው። ስለዚህ መሰረታዊ የሆኑ የሰላምና የደህንነት ሰው ወጥቶ የመግባት ነገ ከነገ ወዲያ መቼ እንደገና ጦርነት ማህበረሰቡን ማላቀቅ እስካልቻለ ድረስ ሌሎች አሁን አዲስ አበባ ላይ ዴይሊ የምናወራቸው ሳብጀክት ማተሮች ለትግራይ ስቲል ሌክዠር ሆኖ የመቀጠል እድላቸው በጣም ሰፊ ይመስለኛል። ስለዚህ አንዱ ትልቁ የኔ ሪኮመንዴሽን እሱ ነው። ስለዚህ we need to start በቃ ሲሪየስ መሆን መጀመር አለብን እንደ ማህበረሰብ፣ እንደ ትግራዊ ግለሰብ፣ እንደ መንግስትም የክልሉ መንግስት፣ የፌዴራል መንግስት የትግራይ ጉዳይ ይመለከተኛል ብሎ የሚያስብ ሰው በሙሉ አሁን ባለው ጊዜ የመታዘብ አይነት አፕሮች የሚፈታ አንድም ችግር ያለ አይመስለኝም። በዚህ ሁኔታ ከቀጣ ይመስለኛል ጊዜ እንዳልሰማባቸው አመሰግናለሁ። ለውይይት መነሻ እንዲሆኑ ብቻ ነው ነጥቦችን ለማንሳት የሞከርኩት። ቴንክ ዩ